የእናታችን የቅድስት እንባ መሪና ታሪክ። ቅድስት ቤተ ክርስቲያናችን እንቁዎች ከምትላቸው ሴት ጻድቃን አንዷ ቅድስት እንባ መሪና ናት። ጣዕመ ዜናዋ፣ ሙሉ ሕይወቷ አስገራሚም አስተማሪም። ቅድስቷ በ4ኛው መቶ ክፍለ ዘመን በምድረ ግብፅ ተወልዳ ያደገች ክርስቲያን፣ ወላጆቿ ከእርሷ በቀር ሌላ ልጅ የሌላቸው ሲሆን በአኗኗራቸው ደግና ቅን የሆኑ። ቅድስት እንባ መሪና ትክክለኛ ስሟ መሪና ነው። ምክንያቱም እንባ መሪና የወንድ ስም ነውና። ነገር ግን በወንድ ስም የተጠራችበት የራሱ ታሪክ አለው። እርሱን እንመለከታለን። ቅድስት መሪና ገና ልጅ ሳለች እናቷ ማርያም ሞተችባት። ደግ አባት አንድ ልጁን በሥጋዊም በመንፈሳዊም ሳያጎድልበት አሳደጋት። ዕድሜዋ 15 ዓመት በሆነ ጊዜ ወደ ፊቷ ቀርቦ ልጄ እኔ ወደ ገዳም ስለምሄድ አንቺም መልካም ባል አጋባሽ አላት። ቅድስት እንባ መሪናም ነፍሰ ዚአከ ታድህን፣ ነፍሰ ዚአየኑ ታጠፍ፣ የአንተን ነፍስ አድነ እንዴት የኔን ትተዋለ? እኔም እመንናለሁ አለችው። አባቷ የተናገረችውን ከልቧ እንደሆነ ሲያውቅ ልጄ ገዳም ሁሉ በአካባቢው የወንድ ብቻ ነውና ስሚኝ አላት። እርሷ ግን አባቴ ግድ የለም ስሜን እንደ ወንድ ቀይረ አለባበሴን ለውጥ አለችው። እንደ ወንድም ለበሰች ማለት ግን እንደ ዘመኑ አይነት እንዳይመስላችሁ የክርስቶስ ቤተሰቦች። ከዚያ አባትና ልጅ ሀብት ንብረታቸውን ሸጠው ለነዳያን አካፈሉ። በፍጹም ልባቸውን መነኑ። በደረሱበት ገዳም ቅድስት መሪና በወንድ ስም እንባ መሪና በሚል ገባች። ቀጣዩ ሥራዋ እንደ ወንዶች እኩል መስገድ፣ መጾምና መጸለይ ነበር። ይህችን ቅድስት እናታችን ልናደንቃት ግድ ይለናል። ማንም በእርሷ አይፈተንም አያውቋትምና። እርሷ ግን ወጣት ሆና አንድም ሴት በሌለበት ገዳም ጸንቶ መቆየት በራሱ ልዩ ነው፣ መልአካዊ ኃይልንም ይጠይቃልና። ተጋድሏ በጣም ስለበዛ ወንድሞች መነኮሳት ይደነቁባት ነበር። ጺም ስለሌላትና ድምጿ ቀጭን ስለሆነ አልተጠራጠሩም፣ ምክንያቱም ጃንደረባ ናት ብለው አስበዋልና። ከጥቂት ዓመታት በኋላ ግን አባቷ ታሞ ከማረፉ በፊት አበምኔቱን ጠርቶ ወደ ከተማ ልጅን እንዳትልክብኝ አደራ ብሎት ነበር። ያም ሆኖ አንዳንድ መነኮሳት ቅሬታ በማንሳታቸው ወደ ከተማ ተላከች። ችግሩ ለተልእኮ ባደሩበት ቤት አንድ ጎረምሳ ገብተው የአሳዳሪውን ልጅ ከክብር አሳንሷት ሄደ። ሲመጣም ድንግልናሽን ያጠፋው ማን ነው ካሉሽ፣ ያ ወጣት መነኩሴ አባ እንባ መሪና ነው በያላት። ከ3 ወራት በኋላ የዚያች ዘማ ሴት ጽንስ በታወቀ ጊዜ ለአባቷ አባ እንባ መሪና እንዲህ አደረገኝ አለችው። አባት መጥቶ የጮኸ መነኮሳትን ተሳደበ። አበምኔቱ ግራ ተጋብተው ቢጠይቀው የአንተ ደቀ መዝሙር እንባ መሪና ልጄን ከክብር አሳነሳት አለው። አበምኔቱም እውነት መስሎታልና ቅድስቲቱን ጠርቶ ቁጣና እርግማንን አወረደባት። በዚያት ሰዓት ተንበርክካ አንድ ነገር ወሰነች። ሴት ነኝ ብሎ መናገርስ ቀላል ነው፣ ግን ደግናትና የእነዛን አመፀኛ ሰዎች ኃጢአተኛ ልትሸከም ወሰነች። ቀና ብላ ማሩኝ ወጣትነት ቢያስተኝ ነው አለቻቸው። ተቆጥተውም ዕለቱን እየገፉ ከገዳም አስወጧት። ከባድ ቀኖናም ጫኑባት። ከ6 ወራት በኋላ የእርሷ ልጅ ነው የተባለ ሕፃን አምጥተው ሰጧት። ይህን ግን ከባድ ፈተና ሆነባት። እንዳታጠበው አካሏ በገድል ደርቋል። በዚያ ላይ ድንግል የሆነች ሴት ወተት የላትምና። ነገር ግን በእግዚአብሔር ቸርነት የበጋው ሐሩር የክረምቱ ቁር ራሷ ታግሳ ለሕፃኑ ከእረኞች ወተት እየለመነች እየመገበች 3 ዓመታት አለፈ። በዚህ ጊዜ ወደ ገዳሙ ከከባድ ቀኖና ጋር ተመለሰች። ሕፃኑን ስታሳድግ፣ ለገዳሙ ስትላላክ፣ ምግብ ስታዘጋጅ፣ ውሃ ስትቀዳ፣ የእያንዳንዱን ቤት ስታጸዳ 37 ዓመታት አለፉ። ሕፃኑም አድጎ መናኝ ሆነ።
የቅድስቷ እጆች ያሳደጉት የታደለ ነውና። በመጨረሻም ቅድስት መሪና እንባ መሪና ታማረፈች። እንገንዛለን ብለው ቢቀርቡ ሴት ናት። እጅግ ደንግጠው አበምኔቱን ጠሩት። በዙሪያዋ ከበው እንባቸውን አፈሰሱ። ጸጸት እንደ እሳት በላቸው። ሥጋዋን በክብር ገንዘው በአጎበር ጋርደው በራሳቸው ተሸክመው ምህላ ገቡ። ሙሉ ቀን ስለ ቅድስት መሪና ብለህ ክርስቶስ ወይ ማረን ሲሉ አሉ። ድንገት ግን ከተባረከ ሥጋዋ ይቅር በለን የሚል ድምፅን ሰምተው ደስ ብሏቸው ቀበሯት። እነዚያም ዝሙተኞች ከእርሷ ይቅርታን እስካገኙበት ቀን አብደው ኖረዋል። ከእናታችን ከቅድስት እንባ መሪና በረከቷ ረድኤቷን ያሳትፈን። የክርስቶስ ቤተሰቦች ይህንን መንፈሳዊ ቻናል ሰብስክራይብ በማድረግ ላይክ በማድረግ የቅዱሳንን ታሪካቸውን፣ ገድላቸውን፣ ፍኖተ ሕይወታቸውን የምናቀርብበት መንፈሳዊ ቻናል ነውና መንፈሳዊ ድጋፋችሁ አይለይ እንላለን።